ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልኛ። በጣም ደህና ነን። ሰሞኑን በጣም እየተፈጠሩ ያሉት ነገሮች ደስ አይሉም። ምን እየተካሄደ እንዳለ እየገባኝ አይደለም። ዛሬም ደግሞ እንደገና ብሩኬ መጥቶ እንግዲህ አስደንጋጭ ነገር እየነገረን ያለው ከቤት እወጣለሁ የነበረው ነገር እንዳለ አጥፍቼ በቃ ሽሬ ከዚህ በኋላ ከእሷ ጋር መሆንም አልፈልግም፣ የቤቱንም ጉዳይ እሷ ጋር የመኖሩንም ጉዳይ ሁሉ ነገር ትቼ ለብቻ እወጣለሁ ብሏል። ሀይሚ ምን እንደምትል እንግዲህ ሀይሚን ውሳኔ ገና ጠርቷት ይነግራታል። በዚህ ቪዲዮ የምንከታተል ይሆናል። ሌላው ነገር ግን ቤተሰብ እነግራችሁ ከዚህ ሴራ ጀርባ ማን ነው ያለው የሚለውን ነገር የሆኑ ፍንጮች ደርሰውኛል። ያገኘሁትን ነገር እነግራችኋለሁ። ይህንን ቪዲዮ እስከ መጨረሻው ተከታተሉ። እንደገና ሰብስክራይብ ማድረግ እንዳትረሱ። እስቲ የሃይሚን ነገር የሃይሚን ውሳኔም ደግሞ እንመልከትና በመሃል ደግሞ ማን እንደሆነ እነግራችኋለሁ። ይሄ ሁሉ እየተፈጠረ ያለው ነገር የደረሰኝን ፍንጭ ማሳወቃችሁ ይሆናል። የትም እንዳትሄዱ። ምንም አልሆንኩም። ጉዳይ ስለሽ ሀይሚ ደህና ደርሽ? ደህና ነኝ። እኔና አንቺ ልንግባባ አልቻልንም። ባጭሩ አይደል? በምንም ልንስማማም ልንግባባም አልቻልንም። እኔና አንቺ ልንግባባ ካልቻልን ደግሞ የኔ እዚህ መሆን ምንም አያስፈልግም። አንቺ በራስሽ ኮንፊደንት ነሽ፣ በራስሽ ብዙ ነገር ማድረግ ትችያለሽ ምናምን። ምን እያልከኝ ነው? ምንም ልልሽ አይደለም። ልሄድ ነው። የት ነው የምትሄደው? ወደ ቤቴ ነው። ወደሚሄድበት ምናምን ብቻ ልሄድ ነው። በእርግጥ በጣም ያስጠላል፣ ግን ተይው፣ የልጁን ምናምን ነገር ተይው። ግን አንቺ የምትናገሪ ነገር፣ አንቺ የምትይው ነገር እኔና አንቺ ካልታረቅን እኔና አንቺ አይደለም። አንተም እኮ ትናገረኛለህ አይደል እንዴ? ለምትናገረኝ ነገር ለምትጠይቀኝ ጥያቄ ነው ምላሽ የምሰጠህ። ኖ እንደዛ አይደለም። ባይዘው በቃ ይሄ ሃይሚ አሁን እንደምትየው አይደለም። አሁንም ቢሆን በቃ ለመታረቅ እድሉ በጣም አለሽ። ባይዘው ግን ምንድነው አንቺ ነገሮችን መተው አልፈለግሽም። እኔ ለምን እንደሆነ አላቅም። አንድ ነገር ላይ ግግም ብለሽ እንድትቆይ እየሞላሽ ያለ ሰው አለ ከኋላሽ መርዝ እየተፋ በቃ አንቺ መጥፎ ነገር ብቻ አይምሮሽ ውስጥ እየጨመረ ያለ ሰው አለ። እኔ አሁን ያንን ሰው እንደዚህ ብዬ ስሙን አልናገርም። ነገር ግን ከሱ ጋር ያለሽን ነገር እሱ የሚመክርሽን ነገር ካላቆምሽ፣ እንደገና የዛችን ልጅ ቴክስት ማየትና እሷን ማመን ካላቆምሽ ይህንን ልጅ መቼም ልታምኛች። ስለዚህ ራስሽን አስተካክያው። እኔና አንቺ መታረቅ ካልቻለን አብረን መሆን ካልቻለን ምን አጉቶኝ ነው? እዚህ አልተጣላንም እኮ አይደል እንዴ? ምንድን ነው ያልተጣላን? አይደለ እያወራን ነው። ያንቺ ማውራት ምን ሆነን? ምንም አልሆንም አይደል እንዴ? ሲቀጥል ደግሞ እኔ ላይ ለተፈጠረው ነገር ደግሞ በአንዴ የሚተው ነገር አይደለም። በቃ በጊዜ ሂደት ነገሮች ሊስተካከሉ ይችላሉ። በአንዴ እምነቴን ለማግኘት አትሞክር ነው ያልኩ። ምንም የተለየ ነገር አላወራሁክም። በጣም የሚያናድደኝ ነገር ነው እየተናገርሽ ያለሽ፣ ግን እየታገስኩሽ ነው። በቃ እሺ፣ እምነትሽን እንዴት ነው ማግኘት የሚችለው? እኔ እኮ ያልገባኝ ነገር ሳታምኚው አብረሽ እየኖርሽ እንዴት ነው እምነትሽን ሊያገኝ የሚችለው? ይሄ ታዲያ ምን አይነት መተማመን ነው የሚባለው? ወይስ መዋደር ነው የሚባለው? ወይስ የጥላቻ ፍቅር ነው የሚባለው? ምን አይነት ስም እንስጠው እስቲ ለዚህ ኑሮ? ሀይሚ እየበላሽ እየጠጣሽ ስለሆነ እኮ ባይዘዌ ትዋደዳላችሁ ማለት አይደለም። ማንም ሰው ከጠላቱ ጋር ሊበላ ይችላል ሳያውቅ። ስለዚህ አንቺ እያወቅሽ እንደዚህ አላምንህም እያልሹ በግልጽ እየነገርሽው ቅስሙን እየሰበርሽው ይሄ ልጅ ይቆያል ብለሽ መጠበቅሽ የዋህነት ነው። ስለዚህ እረፊና አሁንም ቢሆን እምነቴን አታገኝም፣ እምነቴን በልተሃል፣ እምነቴ እንደዚህ ሆኗል እያልሽ የምትይውን ነገር አቁሚና ይሄን ልጅ ለመረዳት የምትሞክሪን ከሆነ ተረጂ፣ የማትረጂው ከሆነ ተዩ፣ በቃ ይሂድ። እንደዛ ነው። አሁን አንቺ አልለቅህም አላምንህም እንደዚህ አይነት አሰራር የለም። ባይዘው አይሆንም። ወስኛለሁ፣ ምንም ላደርግ አልችልም። እሺ እንደዛ ከሆነ እኔም ውሳኔን ወስኛለሁ፣ አትሄድም። ስለዚህ መልካም ህይወት ይሁንልሽ፣ ራሽን ጠብቂ። እንግዲህ ከዚህ በኋላ እግዚአብሔር እንደዚህ አይነት ነገሮች የምሬን ነው። ፈጣሪ ያሰብሽውን ሁሉ ያሳካልሽ። በለው። በጣም ጥሩ መልካም ምኞት እየተመኘህልኝ ነው። ምን ሆነህ ነው እንዴ? አንቺ ራሱ እኮ ደስ እንዳለሽ እንድታወሪኝ አፍሽ እንድከፍችብኝ አልፈልግም። ገብቶሻል? ያለፈ ህይወት ነው ከማለት በላይ ምን ሌላ ያለፈ ህይወት ከሆነ ደግሞ እሺ እንኳን ሆነ ይሁን ብዬ ተውኩት። ከዛ አንተ ደግሞ በውስጥሽ የሆነ ነገር ይዘሽ በውስጥሽ ውስጤን አንተ ነህ እንደ የምታውቅልኝ። ትላንት ምንድን ነው የተናደድሽ? በቃ ከያዝኩት እሰይ እንኳን ያዝኩኝ፣ ጥሩ አደረኩኝ። ይኸው ነው አይታችኋላ። ጥሩ ትሄድና ነገሮችን ሁሉ ታበላሻለች። ታጥቦ ጭቃ ሆነ በቃ ነገሩ እንዳለ። እሺ ሄድሽ፣ ሄኖክ ልክ ነው አልሽ። ሄኖክ ልክ ከሆነ ስለዚህ ይሄ ልጅ ልክ ነው ማለት ነው። አንቺ ላይ አልደመደመም ሄኖክ ብሩኬን በሚረዳው አንግል ሊያስረዳሽ ሞከረ። ያለፈ ህይወት ነው ከተባልሽ ያለፈ ህይወት ነው፣ በቃ ይበቃሻል ተባልሽ። ነገሮች ተረጋግተው ቀስ ብሎ ይነገረሻል ስትባይ አንቺ ደግሞ ህይወቴን እንትኔን እምነቴ ምናምን በልተሃል፣ ከዚህ በኋላ ላምንህ አልችልም ብለሽ እንትን ማለት ጀመርሽ። እሺ ብሎ ደግሞ ያንን አክሰፕት አድርጎ እንኳን ሪስኩን ወስዶ አንቺ ጋር መኖር ጀመረ። እንደዛ እያደረገ እንኳን አንቺ ዲፌንድ የምታደርጊው ቴዲን ነበረ። እነዚህ ልጆች ለአንቺ ብሎ መስዋዕትነትን ከፍለው ሰው ደብድበው ለመታሰር በቅተው፣ አንቺ ግን ቴዲ ነበረ የምትደግፊው። ምንድን ነው እያሰብሽ ያለሽው?
ታዲያ ይሄ ምን እንዲል ነው? እስቲ ሄኖክ ምን እንዲረዳ ነው አንቺ ሀሳብሽ ራሱ? ይኸው አሁን ደግሞ እሰይ እንኳን ትያለሽ። ነገሮችን ማስተካከል አይደለም የምፈልጊው ባይዘው ወይ እንዲሄድ ልቀቂው ይሄ ልጅ በቃ። ሰው በጥሩም መቶ አስፈራራሻለሁ። በጥሩም መቶ በሰላም መቶ ጥሩ መልስ ካልሰጠሽኝ የመጨረሻችን። እንደጠበቅኩሽም እንዳልጠበቅኩሽም ከተሰማሽ ያው ያደረኩትን ራሴ ነኝ የማውቀው አይደል? ምን አይነት ሪስክ እንደወሰድኩ ራሴ ነኝ የማውቀው አይደለ እኮ። ጥሩ ሪስክ ወስዳለሁ። የሚወደድ ሰው እኮ እንኳን አይደለም ይሄ ከዛም በላይ ይከፈላል አይደለም? ምን ሊቆጭ እኮ አይገባም። ሀይሚ ልክ ነሽ። በዚህ ሊቆጩ አይገባም። እኔ ብሩክ ይቆጨዋል ብዬም አላስብም። እስካሁን ላደረገውም ነገር ምንም ይሰማዋል ብዬ አላስብም። ነገር ግን ይሄ ነገር እንዲቆጨው እያደረግሻለሽው አንቺ ነሽ። በዚህ ወይ ብሩኬ ይሄን ውሳኔ ሲወስን በጣም በተደጋጋሚ ቤተሰብ የቀድሞ ቪዲዮዎቹን ሄዳችሁ ማየት ትችላላችሁ። እንደ ወንድ ልጅ ሪስፔክት አድርጋው ታውቃለች ሀይሚ። አንድ ቀን አክብራው ታውቃለች። ጓደኞቹ አፍላፊ እንደሚናገሩት ነው ፊት ለፊት እንደ ወንድ ልጅ የምታናገረው። ይህንን ልጅ እስቲ አስቡት። ይህን ታግሷል። አፍላፊ እየተናገረችው እንደ ጎረምሳ ታግሷታል። ከቤት እንዲወጣ ፍራንክ ነው እያለች ሌሊት እሷን ሊጠብቅ በመጣበት ውሃ እየደፋችበት ታግሷታል። ሌላ ሰው ሲመጣ ሌላ ሰው ላይ አግዛ ተደርባ እየተናገረችው ታግሷታል። ይሄን ውሳኔ ለመወሰን ምን ያህል እንደሄደ አስቡት። ይሄ ስለዚህ ማን ነው ጥፋተኛ ታዲያ? ሀይሚስ ራስሽን አስቢና ያደረገውን ነገር ሁሉ ይሄና ጥፋተኛ እሱ ነው በይ። በቃ ዝም ብለሽ ምደመድሚ ከሆነ ማለት ነው። እስከቀይር ድረስ ትንሽ ታገሰኝ። በቃ ከዚህ ቤት እስከወጣ ድረስ እውነት ካለ ሁለታችን እንድትበጠብጠን አታድርግ። በቃ አንተ ጋር እውነት ካለ እንደዛ አድርግ። አንቺ እኮ ነሽ እየተንጫጫሽብኝ ያለሽው እና አልንጫጫ ምንም አይሰማኝ እንዴ? አንቺ ገና ነሽ፣ መብሰል ይቀርሻል። እሺ ይሁን፣ ችግር የለውም። እሱ ጊዜ ይፈተዋል። በጣም 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 ገና ነሽ ሀይሚ። ከመብሰልም በላይ በጣም ጥሬ ነሽ። በቃ ምንም ነገር አታውቂም። የዋህነትሽ ምናምን እንደ ሕፃን ልጅ ነው። እስቲ ማን ነው መጀመሪያ መንገድ የከፈተው? በር የከፈተው ማን ነው? ባሉባልታና በሜሴጅ ተላከልኝ በሚል ልጁ ላይ የጮኸበት ማን ነው? ተነስቶ እኮ ሊጠፋ የነበረው እሱ አይደለም። አንቺ ጠፍተሽ ነው እሱ የታመመው። ይህንን አትርሺ። እኛ ረሳም ባይዘዌ። እሺ ማን ነው አሁን እዚህ ጋር ጥፋተኛ ማን እንደሆነ ተናገሪ። በር የከፈተው ማን እንደሆነ ተናገሪ። አንቺ ራስሽ ነሽ። አሁንም እኮ ያለፈ ህይወቴ ነው ካለሽ በኋላ እኮ ይሄን ነገር አልፋታም አልተውም ያልሽው እኮ አንቺ ነሽ። እምነቴን በልታህል እያልሽ እየጮሽ ያለሽው አሁንም ቢሆን አንቺ ነሽ። ታዲያ ይህ ልጅ ምን አድርግ ነው የምትይው እንዴ? ስለተንከባከብሽኝ ምንም ስላልሽኝ እግዚአብሔር ያክብርሽሽ። ሰማሽኛ? ቴንኪዩ። ቤተሰቦችን አመሰግናለሁ ለሁሉም ነገር ቴንኪዩ በጣም እና አንቺም መልካም ህይወት ይሆንልሽ። ከዛሬ በኋላ እንግዲህ ከቻልሽ ወደ እኔ አትምጪ። በቃ እኔም ወደ አንቺ አልመጣም። ማስተካከል ያለብሽ ነገሮች ሁሉ ማስተካከል ትችላለሽ ከዚህ በኋላ እሺ? እሺ። ቤተሰብ ባይዘወይ ብሩኬ የሚፈልገው ከሀይሚ ሁለት ነገር ብቻ ነበር፣ እንድታከብረውና እንድታምነው ብቻ። ሌላ ምንም ነገር አይፈልግም ነበር እኮ። ሀይሚ ግን ምንድን ነው የሆነ ሰው የልብ ልብ እየሰጣት ነው። ማን ሹሩሩ እያላት እንደሆነ አላቅም። በቃ የሌለ እሱ መጣም ቀረም ምናምን የሚል አይነት ውስጥ እንትን ውስጥ ውሳኔ ውስጥ ነው ያለችው። ምን ማለት ነው? አሁን እንዲሄድ አትፈልግም። ከዛ ደግሞ የሆነ ሰዓት ላይ ደግሞ ሰላም ሆኖ ሲመለስ ደግሞ እስከ ምድን ነው የምጠብቀው ምናምን እንደምትለው ደግሞ ትደነፋለች መልሳ። እሺ ይቺ ልጅ ምንም በል። እኔ ቅድም ያልኳችሁ ከጀርባዋ እየጠነሰሰ ያለው ሰው በእነዚህ ልጆች ዙሪያ ነው። አሁን እኔ እንደዚህ ነው ብዬ ስም አልጠራላችሁ። ነገ ግን በትክክል የተሰጠኝ ፍንጭ እርግጠኛ መሆኑን አጣርቼ በስነ ስርዓት ሲደርሰኝ እነግራችኋለሁ። ከነ ማንነቱ ከነ ማረጋገጫው። በእነዚህ ልጆች ዙሪያ ሁሌም የማይጠፋ አንድ ሰው አለ። ሁሌም በጸቦቹ መሃል የማይጠፋ አንድ ሰው አለ። በሀይሚ በብሩኬ ዙሪያ ሁሌም እያዣበበ ያለ ሰው አንድ ሰው አለ። የነገሮች ሁሉ ጠንሳሽ እሱ ነው። ስለ እሱ በደንብ እናወራበታለን፣ በደንብ እንፈተፍታለን። ሀይሚ ግን ራስሽን ለመግዛት ሞክሪ። ይሄ ሹሩሩ የሚልሽ ሰው ከኋላ ስለ ብሩኬ የሚነግርሽ ሰው ያዋጣኛል ብለሽ አስበሽ ከሆነ ራስሽን ተመልከች። እንዴት የት እንደሚያደርስሽ የምናየው ይሆናል። ምክንያቱም የማይሆን መንገድ ይዘሻል። እንደ ምክር እንደ ወንድም እኔ በቃ ልልሽ የምችለው ተረጋግተሽ ለማሰብ ሞክሪ። በቃ የማሰቢያ ጊዜ አለሽ። ቤተሰብ ሰብስክራይብ ማድረግ እንዳትረሱ። ነገ እንግዲህ ያለውን ሁኔታ ማሳውቃችሁ ይሆናል። መልካም ምሽት ይሁንላችሁ።